ሰላም የተወደዳችሁና የተከበራችሁ የሞዛይክ ስፖርት ተከታዮቻችን እንደሚታወቀው በሞዛይክ ስፖርት የተለያዩ የአውሮፓ ክለቦችን አጫጭር ስፖርታዊ መረጃዎችን የምናጋራበት ዩቲዩብ ቻናል መሆኑ ይታወቃል። በዛሬ ስፖርታዊ ዜናችን ከሊቨርፑል ጋር የተገናኙ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። ከማርክ ጉሂ ዝውውር ጉዳይ ጋር በተገናኘ አንድ አዲስ መረጃ ወጥቷልም። የዚህ ዝውውር ጉዳይ በተመለከተ ማንቸስተር ሲቲዎች ምን አይነት እንቅስቃሴ አድርገው ነበር የሚለው ነገር በዛሬ ስፖርታዊ መረጃዎች ላይ እንመለከታለን። ከእናንተ እንደተጠበቀባችሁ ቪዲዮን ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት ተጠይቃችኋለሁ። ከሊቨርፑል ዝውውር ጉዳይ ጋር በተገናኘ አዳዲስ የተሰሙ መረጃዎች አሉ። እሱንም በተመለከተ አጋራችኋለሁ። ከዛም በዘለለ ሊቨርፑል የፊት ለፊት መስመር አጥቂ የክንፍ መስመር ላይ ሊጫወት የሚችል አንድ ተጫዋች ለማስፈረም እንቅስቃሴ እያደረጉ መሆናቸውን የሚያመላክት መረጃዎች ከካች ኦፍ ሳይድ ላይ ተዘግቧል። በእንግሊዝ ሚዲያዎች ከሊቨርፑል ዝውውር ጉዳይ ጋር በተገናኘ የተዘገቡ አጫጭር ስፖርታዊ መረጃዎችን በተመለከተ አጋራችኋለሁ። ቪዲዮውን ላይክ እያደርጋችሁ እንዲጀምሩ በአክብሮት እጠይቃለሁ። ቀደም ብዬ ወደ ጠቀስኩላችሁ አጫጭር ስፖርታዊ መረጃዎች ሳልፍ ከሊቨርፑል ከተከላካይ ጉዳይ ጋር በተገናኘ በሰፊው ስሙ ሲያያዘው የነበረው አንድ ተጫዋች መዳረሻውን አግኝቷል። ይህ ተጫዋች ማን ነው የሚሉትን ነገር እንመለከታለን። ማርክ ጉሂ ሂርዊጎ ተብሏል ማለት ነው። የማንቸስተር ሲቲ ተጫዋች ሰው መሆኑን ተረጋግጧል ማለት ነው። 20 ሚሊዮን ፓውንድ በሚጠጋ ገንዘብ ነው ክሪስታል ፓላስና ማንቸስተር ሲቲዎች መስማማት የቻሉትና ሊቨርፑል ይህን ያህል ለምንድን ነው ተጫዋቹ ላይ ያላቸው ፍላጎት በዝቅተኛ የሆነበት ያለው ምክንያት የሚለው ነገርና እንግዲህ በሊቨርፑል ባለሀብቶች ይህንን ተጫዋች ማጣታቸው ደጋፊዎችን በጣም እንደሚያበሳጫቸው ይጠበቃል። ምክንያቱም 20 ሚሊዮን ፓውንድ ማለት ከፍተኛ ገንዘብ የምንለው ገንዘብ አይደለም። እስከ 40 ሚሊዮን ፓውንድ ድረስ ሊቨርፑሎች በክረምት የዝውውር መስኮት ተጫዋቹን ለማስፈረም አቅርበው ነበር። ነገር ግን ውድቅ ተደርጎባቸዋል። 20 ሚሊዮን ፓውንድ መውጣት ሊቨርፑሎች እውነት ይከብዳቸዋል የሚለው ነገር አጠያያቂ አድርጓል። እንዳጠቃላይ ማርክ ጉሂ ከክሪስታል ፓላስ ወደ ማንቸስተር ሲቲ ሂርዊጎ ተብሏል ማለት ነው። ከክሪስታል ፓላስ ለቆ እንግዲህ ማንቸስተር ሲቲ መቀላቀሉን የሚያመላክት መረጃዎች ተዘግቧል። በ20 ሚሊዮን ፓውንድ በሚያወጣ ገንዘብ ማንቸስተር ሲቲዎች ተጫዋቹን ማስፈረባቸውን የሚያመላክት መረጃዎች ተዘግቧል። እናም ታዲያ ሊቨርፑሎች 20 ሚሊዮን ፓውንድ ማውጣት ከብዷቸው ነው ወይ ተጫዋቹን ሳያስፈርሙት የቀሩት የሚሉት ነገር በጣም አጠያያቂ አድርጓል ማለት ነው። እንግዲህ ማርክ ጉሂ የማንቸስተር ሲቲ ተጫዋች መሆኑም ተረጋግጧል። በጥር ዝውውር መስኮት ተጫዋቹን እያስፈረመ የሚገኘው እንግዲህ ማንቸስተር ሲቲ እንደሆነ በደንብ እየተመለከት ነው እንገኛለን። ነገር ግን ሊቨርፑል ዛሬ ዕለት እንግዲህ አዳዲስ የሚባሉ የዝውውር መስኮትን በተመለከተ ወጥቷል። ሊቨርፑሎች አሁንም ከተጫዋቾች ዝውውር ጉዳይ ጋር በተገናኘ ተጫዋቾችን እየተመለከቱ መሆናቸውን የሚያመላክት መረጃዎች ወጥቷል። በምስሉ ላይ እንደምትመለከቱት ሚኪ ቫንደቨርን የተመለከተ መረጃ ላካራችሁ። ቨርጅል ቫን ዳይክ ከእድሜው ጋር በተገናኘ በቀጣይ በሊቨርፑል ቤት ይቀጥላል ተብሎ አይጠበቅም። ከሳውዛምፕተን ሊቨርፑልን ተቀላቅሎ በሊቨርፑል ቤት ጥሩ ጊዜ ድንቅ ጊዜ ማሳለፍ ችሏል። ከሊቨርፑል ጋር ቻምፒዮንስ ሊግና ፕሪሚየር ሊጎችን ማሳካት ችሏል። ነገር ግን ከእድሜ ጋር ተያይዞ ከሊቨርፑል ጋር ቨርጅል ቫን ዳይክ በቀጣይ ይቀጥላል ተብሎ አይጠበቅም። ከኮንትራት ጉዳይ ጋር በተገናኘም ረጅም ኮንትራት ጊዜ ይሰጠዋል ተብሎ አይጠበቅም እና በቀጣይ ሊቨርፑሎች የተከላካይ መስመራቸውን ለማጠናከር ሚኪ ቫንደቨርን ከቶትናም ለማስፈረም ፍላጎት መኖራቸውን የሚያመላክት መረጃዎች ወጥቷል። ቫንደቨርም አንድ አስተያየት በዚህ ሳምንት ሰጥቶ ነበርና በቀጣይ ሊቨርፑልን መቀላቀል ህልሙ እንደሆነና ወደ ሊቨርፑል መዘዋወር እንደሚፈልግ ተጠቁሟል እና ተጫዋቹ በጥር የዝውውር መስኮት ሳይሆን በክረምት የዝውውር መስኮት ሊቨርፑል ሊቀላቀል የሚችልበት እድል እንዳለ በሰፊው እየተዘገበ ይገኛል። ቫንደቨር ለሊቨርፑል መጫወት ህልሙ እንደሆነና ወደ ሊቨርፑል መዘዋወር እንደሚፈልግ ሀሳቡን አሳውቋል። በቀጣይ እንግዲህ ሊቨርፑል ቤት የምንመለከተው ተጫዋች ይሆናል ተብሎ ይጠበቃል። ሌላኛው የምንመለከተው ጉዳይ እንግዲህ ከፍሎሪያን ቨርትዝ ዝውውር ጉዳይ ጋር ተገናኘ ነው። ፍሎሪያን ቨርትዝ ጥሩ ጊዜያቶችን አሁን ላይ ማሳለፍ ችሏል። በተለይ የፈረንጆች 26 ከገባ በኋላ ጥሩ እንቅስቃሴዎችን ማድረግ ችሏል። አሲስትም ጎልም ማስቆጠር ችሏል። ይህ ተጫዋች ከባየር ሊቨርኩሰን በከፍተኛ ገንዘብ ሊቨርፑልን ሲቀላቀል ብዙ ግልጋሎቶችን ይሰጣል ተብሎ ይጠበቅ ነበረ። ነገር ግን ከክለቡ ጋር ለመላመድ ጊዜና ሰዓት ወስዶበት ነበረ። አሁን ላይ ግን በጎልና በአሲስት ሊቨርፑሎችን እየጠቀማቸው ይገኛል እና ፍሎሪያን ቨርትዝ በሊቨርፑል ቤት አሁን ላይ በጥሩ መንቀሳቀስ ጀምሯል። በአዲሱ የፈረንጆች 2026ም ጎልና አሲስት ማድረግ ችሏል። ተጫዋቹ አሁን ላይ ጥሩ የተባለ እንቅስቃሴዎችን እያደረገ ይገኛል። ማርክ ጉሂን በተመለከተ ግን አሁንም በጣም የሚያበሳጨው ነገር ሊቨርፑሎች እስከ 20 ሚሊዮን ፓውንድ ድረስ ለተጫዋቹ ማውጣት አቅቷቸው ነው ወይ እውነት ዝውውሩ ሳይሳካ የቀረው የሚለው ነገር እውነት የሊቨርፑል ደጋፊዎች አስተያየት እንዲሰጡበት እፈልጋለሁ። ምክንያቱም ሊቨርፑል እንደምናውቀው
በክረምት የዝውውር መስኮት እስከ 40 ሚሊዮን ፓውንድ ድረስ አውጥቶ ኦሊቨር ግላስነር ተጫዋቹ በጣም ወሳኝ እንደሆነና በክለቡ እንዲቆይላቸው ባቀረቡት ጥያቄ ነው ተጫዋቹ እንዲቀር የተደረገውና አሁን ላይ ስንመለከተው ሊቨርፑሎች 20 ሚሊዮን ፓውንድ እውነት ማውጣት ከብዷቸው ነው ወይ ተጫዋቹ የማንቸስተር ሲቲ ተጫዋች የሆነው 20 ሚሊዮን ፓውንድ ማለት በጣም ቀላል ገንዘብ ነው ብዬ ነው ማስበውና ሊቨርፑል በጥር የዝውውር መስኮት ይህን ያለም የተጋነነ ዝውውር እንደማያደርግ ነግሬያችሁ ነበረ። ስሙ ግን በጣም በተደጋጋሚ ጊዜ ከማርክ ጊሄ ጋር ይያያዝ ነበረ። ነገር ግን በስተመጨረሻ ማርክ ጊሄ የማንቸስተር ሲቲ ተጫዋች መሆኑም ተዘግቧል። ተከላካይ መስመራቸውን ማያጠናክር ከሆነ ሊቨርፑል አሁን ላይ በኮሪ ብራድሪም በጉዳት ላይ የሚገኝ ተጫዋች ነው። ስማቸው ከአንዳንድ ተጫዋቾች ጋር ሊቨርፑል በተለይ የቦሩሲያ ዶርትመንቱን ተጫዋች ለማስፈረም ፍላጎት አሳይተው ነበር በዚህ ሳምንት። ነገር ግን አሁንም ይህን ያህል የነቃ የተባለ የጥር የዝውውር መስኮት ሊቨርፑል ያደርጋል ተብሎ አይጠበቅም። ከኮንትራት ጉዳይ ጋርም በተያያዘ በክረምት የዝውውር መስኮት በጣም ወሳኝ የተባለ ተጫዋቻቸው ይለቃል። ኢብራሂማ ኮናቴ ከሊቨርፑል ቤት እንደሚለቅ እንግዲህ አትሌቲክስ ላይ የሚሰራው ዴቪድ ኦርስተን ጠቅሶ ዘግቦታል እና በክረምት የዝውውር መስኮት እንግዲህ እንደነ ኢብራሂማ ኮናቴ ያሉ ተጫዋቾች የሚለቁ ከሆነ ለነሱ ምትክ ያስፈልጋቸዋል። ቨርጂል ቫን ዳይክም ከዲዌ ጋር በተገናኘ እንግዲህ በሊቨርፑል ቤት የመቆየቱ ነገር አጠራጣሪ እየሆነ መጣ ይመስላል። ስለዚህ የተከላካይ መስመሩ መታደስ ይጠበቅበታል እና ሊቨርፑሎች አሁን ላይ እያሳዩት የሚገኙት በዝውውር ላይ መቀዛቀስ ዋጋ እንደሚያስከፍላቸውም ይጠበቃል። እንግዲህ ሊቨርፑል ከዋንጫ ፉክክር ውስጥ አለ ብሎ መናገር በጣም ይከብዳል። ምክንያቱም ከመሪው አርሰናል ወደ 14 ነጥብ የሚጠጋ ልዩነቶች አሉና ለቶፕ 4 ነው የሚወዳደረው ዘንድሮ። የመጀመሪያ ቅድሚያ እሳቤ ሊቨርፑሎች ዋንጫ ይበላሉ ተብሎ ቢሰጣቸውም ነገር ግን አሁን ላይ ከዋንጫው እየራቁ የመጡ ይመስላሉ። በጥር የዝውውር መስኮት ላይም እንግዲህ ሊቨርፑሎች በጣም በጥሩ ይንቀሳቀሳሉ ተብሎ ነበር የተጠበቀው ከተጫዋቾች ጉዳት ጋር በተገናኘ። ነገር ግን ሊቨርፑሎች አሁን ላይ በተለይ በክረምት ያወጡት የገንዘብ መጠን ባላንስ ለማድረግ ፋይናንሻል ፌር ፕሌይ እንዳይዛቸው የጥር የዝውውር መስኮት ላይ እየተቆጠቡ ይመስላሉ። ምክንያቱም 20 ሚሊዮን ፓውንድ አውጥተው ማርክ ጊሄን የግላቸውን የሚያደርጉበት ትልቅ እድል ነበር። ነገር ግን ሊቨርፑሎች ይህንን እድል ሳይጠቀሙበት ቀርቷል። ከኮንትራት ጉዳይ ጋር በተገናኘም ከኢብራሂማ ኮናቴ ጋር መስማማት አልቻሉም። ስለዚህ ተጫዋቹ በክረምት የዝውውር መስኮት ሊቨርፑልን ይለቃል። ስለዚህ ለሱም ተጫዋች የሚሆን ተተኪ በክረምት የዝውውር መስኮት ላይ ለማስፈረም እንደሚንቀሳቀሱ ይጠበቃሉ። ሊቨርፑል ነገ እንግዲህ ከበርንሌይ ጋር ለሚያደርጉበት ጨዋታ ወሳኝ ጨዋታ በ12 ሰዓት ላይ ያደርጋል እና ይህን ጨዋታ ማሸነፍ የሚችል ከሆነ የደረጃ ነጥቡ ላይ ለውጥ ማድረግ ይችላል። ነገር ግን ይህንን ጨዋታ ማሸነፍ የማይችል ከሆነ እንግዲህ በደረጃ ነጥቡ ላይ ለውጥ አያስገኝም። በርንሌይ እንግዲህ ቀላል ክለብ ይሆናል ተብሎ አይጠበቅም። ምክንያቱም ወራጅ ቀጠና ውስጥ ያሉ ክለቦች ከቢግ ሲክስ በተለምዶ ቢግ ሲክስ ከምንላቸው ጋር ሲጫወቱ በጣም ሲያስቸግሩ ተመልክተናቸዋል። ዝውውርን በተመለከተ እንግዲህ ዛሬ ማርክ ጊሂ ወደ ማንቸስተር ሲቲ መቀላቀሉን የሚያመላክት ነገር ነው አዲስ መረጃ ወጣው። ምንም እንኳን ሊቨርፑሎች በተጫዋቹ ላይ ፍላጎት ቢኖራቸውም በስተመጨረሻ ግን ማርክ ጊሂ የማንቸስተር ሲቲ ተጫዋች መሆኑም ተረጋግጧል። በቀጣይ ሊቨርፑሎች ህልማቸው ቢኪ ቫንደቨንን በጥር ዝውውር መስኮት ሳይሆን በክረምት የዝውውር መስኮት ለማዘዋወር እንደሚንቀሳቀሱም ይጠበቃል። የዛሬ ስፖርታዊ መረጃችን ይህን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜን ተመኘው። ቻው።